ሙሽራይቱ መየት ትባላለች ወንዱ ሙሽራ እንደገና አቋማጤ ይሉታል ካገባሁ 19 አመቴ 19 አመት የሚገርም ነው ልጆች ወልደሻል አዎ ስንት ልጆች ወልደሽ 4 ልጅ ወልጃለሁ የሙሽራው ሚዜ 2 ጊዜ 3 ጊዜ እንደዚህ አርግና በዚህም ይቀባታል በባህሉ መሰረት እናቴ ምጧ ሀገር ነው ለዛም ነው መሰለኝ ተቶሎ ምትወል ስላልከበዳቸው ሚጣ በቃርኳት ተደበቅሽ እኮ ነው ቢንጂ በረካዩ ወረዳ ማን ናችሁ ወይ እንዴት አረፈዳችሁ ዛሬ ከአንድ ድንቅ የገጠር ቤተሰብ ጋር አብረን እንውላለን ወደ ማራኪዋ የገጠር መንደራቸው ተጉዘንም ከሚየጓዳ መሰናዶ ወደ እናንተ እናደርሳለን በዛች ማራኪ የገጠር መንደራቸው ያለውን አስገራሚ ውሏቸውንም እናስቃኛችኋለን የዛሬዋ መዳረሻችን በደቡብ ወሎ ዞን የቃሉ ወረዳ 05 ቀበሌ በኬ አቡሌ መንደር ናት ከኮምቦልቻ ከተማ ተነስተን ያንቻሮን ዳገት በባጃጅ ወጥተን ከዳገቱ ጫፍ ስንደርስ ከባጃጅ ወርደን 40 ደቂቃ ገደማ የፈጀብንን ተራራማ የእግር መንገድ ጀምረናል እየተጓዝን ነው መንገዱ አመች ባይሆንም ተራራው በደን የተሸፈነ በመሆኑ አየሩ ነፋሻማ ነው ደስ ይላል የመኸር ሰብል ስብሰባ ተጀምሯል ገብስና ስንዴው እየታጨደ ነው አማናችሁ ሰላም ነው አለን አልহামዱሊላህ አጨዳ እንዴት ነው አጨዳ ጥሩ ቆንጆ ነው አይዛችሁ በርቱ ከረፋዷ ፀሐይ ጋር እየተሽቀዳደምን ብዙ ተጉዘን ወደ መዳረሻችን እየተቃረብን ነው የተወደዳችሁ ተመልካቾቻችን የዛሬውን ድንቅ ውሏችንን ስትከታተሉ ከናንተ አንድ ነገር ብቻ እንፈልጋለን ቪዲዮውን ላይክ አድርጋችሁ ጀምሩ በብዙ ድካምና ውጣውረድ የምናዘጋጃቸውን ቪዲዮዎች ለመመልከት ቢያንስ ላይክ በማድረግ ከጎናችን እንድትቆሙ በአክብሮት እንጠይቃለን ሸጋው ይሁንላችሁ ከኛ ጋር አብራችሁን ቆዩ እንዴት ነች ባባ እንዴት ነች ግቡ እንዴት ነው ሰላም ናችሁ ዘለቁ ሀገራችሁ እየጠየቅን ዘለቁ እሺ አሁን ያረጉ ነው ማዬ የቂጣው አይነት ሌላ ስም አለው ምንድነው ሰተቶ ነው ሰረባት አይደል በአገራችን ሰረባት ነው የሚባለው አይደል ሰረባት ማገዶ ቆጣቢ ምድጃውን በጣም ያምራል ያምራል እሺ ስለዚህ ጋግረው ጨረሱ አይደል በቃ እስኪ ደግሞ ልጆ ጋር ወጥ እንስራና ወደ ቤት እንመጣለን እንግዲህ ዛሬ ቃሉ ወረዳ ነው የምንገኘው በቅድሚያ እንተዋወቅ እህቴ ማን ልበል ስምሽን ስሜ አሚናት መሐመድ ይባላል እሺ አሁን ያለንበት አካባቢ ማን ይባላል አሁን ያለንበት አካባቢ አቡሌ ይባላል አቡሌ አዎ ቀበሌው ደግሞ ቀበሌው በኬ ይባላል በኬ በጣም እናመሰግናለን ቀበሌ እንግዲህ ዛሬ ካንቺ ጋር ነው ቆይታ የምናደርገው ምን እየሰራ ነው ቆይታ የምናደርገው ዛሬ ማር ቤት ነው ያለነው ኩሽና ዛሬ እየሰራን የምንቆየው ወጥ ነው የምንሰራው ሽንኩርቱ በዛ ብሏል እንግዳ አለ ምንድነው አዎ ቤተሰቡ ብዙ ነው ለዛ ነው በዛ ያደረኩት አዎ እንግዳም ስላለ አዎ እንግዳም ስላለ ታሳቢ በማድረግ ቀደም ሲልም እናታችን ያው ምጣዱ አሁን ነው ያረፈው እንጂ ስራ ላይ ነበራችሁ አዎ ማርፈጃችሁም ኩሽና ውስጥ እየሰራን ነበር አዎ በጣም ደስ ይላል ስንተኛ ልጅ ናት አሚናት የቤተሰቡ
እኔ የቤተሰቡ አራተኛ ልጅ ነኝ። አራተኛ ልጅ። አባትና እናትሽ ስንት ልጅ ነበራቸው ማለት ነው በአጠቃላይ? 12። አዎ ያ ማለት ብዙ የምትበልጫቸው አሉ። ቢያንስ 7 ካንቺ በታች አሉ ማለት ነው። ከኔ በላይ 3 አሉ። እኔ አራተኛ ልጅ ነኝ። አዎ ስንት ወንድሞች ናቸው ያሉሽ ማለት ነው? 7 ወንድሞች አሉ። 7 ወንድምና 4 እህት። 4 እህት አሉ። በጣም ደስ ይላል። የወንድምና እህት ሐሳብ የለም እዚህ ቤተሰብ ውስጥ? አዎ አልሐምዱሊላህ። አዎ እንዴት ነበር ታዲያ? እስኪ እንደው አንሽልኝና እንግዲህ በርካታ እህት ወንድሞች ኖረውሽ የገጠር ልጅ ሆኖ ማደግ አስተዳደጋችሁ ምን ይመስል ነበር? እስኪ ንገሪኝ እሱን። አስተዳደጋችን እንግዲህ ገጠር ያው ይታወቃል። ከትምህርት ስንመለስ ከብቶች እናግዳለን፣ ፍየሎች እናግዳለን። በቃ እየተራረፍ አንደኛው ሲመጣ አንደኛው ሲሄድ እንደዛ ያያል። አዎ ከገጠር ስራ አንፃር እንደውም ብዙ እህትና ወንድም መሆን አንዳንዴ ስራ ያቀላላል። መተጋገዙስ እንዴት ነው? ያው ሁሉም በየስራው አንተ ውሃ ቅዳ፣ አንቺ ውሃ ቅጂ፣ እኔ እንጨልስ እየተባባልን በቃ እንደዚህ እየተጋገዝን ነው የምንኖረው። አዎ እንጨት ሰብሩ ነበር። በዚህ እንደውም ተራራ አለ በቤቱ በላይ አለ በዛ። አዎ አንደኛችን አንዷ ትምህርት ስትሄድ ወይም እኔ ከሰዓት ከሆንኩ እኔ እንጨት ሰብሬ እኔ ሲሄድ ደግሞ እሷ ስትመጣ ውሃ ትቀዳለች። እንደዛ ያልን። ስለዚህ እየተራረፋችሁ እየተመካከራችሁ እህቶችሽ ጋር? አዎ እንደዛ ነው። በጣም ደስ ይላል። እንግዲህ ከዚህ ባሻገር ቅድም ስለ ትምህርት አንስተሽብኝ ነበር። የት ነው የተማርሽው? እስከ ስንት ተምረሻል? እስኪ ስለሱ እናንሳ። በኬ ነው 05 ቀበሌ በኬ 05 እስከ 6 ተምሬያለሁ። እስከ 6። ከዛ በኋላ ምን እክል ገጠመሽ? ከዛ በኋላ ደግሞ አቋረጥኩና ቤተሰቦቼ ዳሩኝ። እንዳላት ብለው ነው ያቋረጥሽ? ግን ምንድነው? አዎ እየተማርኩ እንዳለ ነው ላገባ ያቋረጥኩት። ያንቺ ፍላጎት ምን ነበር? ያው ስላለፈ እናንሳው እንደ ትዝታ። እኔ በሰዓቱ ያው ልጅም ስለሆንኩኝ በቃ የቤተሰቦችን ትዕዛዝ ነው የማከብረው። ታገቢያለሽ አቋርጭ ስባል በቃ አቋርጬ ነው ያገባሁት። በዛን ሰዓት ያው ልጅነትም ስላለኝ የነሱን በቃ ከነሱ እንትን አልወጣም። እንግዲህ ዛሬ ያገኘንሽ እናትና አባትሽ ተመልሰሽ መተሽ ነው እነሱ ለመጠየቅ ማለት ነው። አግብተሽ ሄድሽው የት አካባቢ ነበር? አግብቼ ሄድኩት 07 ቀበሌ ቀዲዳ ይባላል። 07 ኮምቦልቻን ወረድ ብሎ መሰንዲ ትባላለች። ወደ ሰርግ ትዝታሽ እንመለሳው። ምን ያህል ጊዜ ሆነሽ ካገባሽ? ካገባሁ 19 ዓመቴ። 19 ዓመት? አዎ የሚገርም ነው። ልጆች ወልደሻል? አዎ። ስንት ልጆች ወልደሽ? 4 ልጅ ወልጃለሁ። ሴት ናት ወንድ? የመጀመሪያ ልጅ ወንድ ልጅ። ስንት ዓመቱ ነው ማለት ነው እሱ? 17 ዓመቱ የመጀመሪያ። ባገባሽ በ2 ዓመት። በጣም ደስ ይላል። 4 ወንዶች ናቸው? ወንዶች ናቸው። በቃ መከታ ነው 4። በጣም ደስ ይላል። ወንዶች ናቸው። ስለዚህ 19 ዓመት በትዳር ቆይተሻልና ይመስለኛል ቀደም ባለው ጊዜ ነው የተዳርሽው፣ ድሮ ባህሉ ስርዓቱ ባለበት። ስለዚህ እስኪ ከጮኝነት ጊዜውን ጀምር። እዚህ አካባቢ ደግሞ ቅቤ ቀቢ የሚባል ባህል አለ መሰለኝ አይደል? እሱ ካለ እስኪ አውሪኝ ስለሱ። መጀመሪያ የታጨሁት እዚሁ ነው፣ ቅርብ ነው። አዎ እዚሁ አካባቢ ነው። በሰርግ ነው የተዳርኩት። ከዛ እንደገና አልቆይሁም እዛ። ከዛ ተፈትቼ እንደገና ነው አሁን ሌላ ግብቼ የወለድኩት ማለት ነው። ሁሉንም ነገር የሚፈጽመው ቤተሰብ ነው። አንቺ ምንም የምታውቂው ነገር የለም? ምንም ማውቀው የለኝም። ከዛ ሰጠው ይባባላል። ከዛ በኋላ በጮኝነት ይታጭና በየመሃሉ ቅቤ የሚባል ባህል አለ። እንዴት ነው እሱ ባህሉን እስኪ ንገሪኝ። ባህሉ አረፋና ፍች ሲመጣ ልብስ ከወንድ ወገን ማለት ነው ልብስ ይገዛሉ። ወንዱ ለጮኛው የወንዱ ቤተሰቦች? አዎ ለጮኛው ማለት ነው ወንዱ ይገዛል። ያኔ ቤተሰብ ዘመድ አዝማድ ይሰበሰባል። ከዛ ቂጣ ይጋገራል፣ ዳቦ ይጋገራል። ከዛ በኋላ ነው በቃ እንደዛ ለቅቤ ቀቢ። ማን ይመጣል ከወንድ? አሁን ለቅቤ ቀቢው የዛን ጊዜ ከወንድ አሁን የሱ ቤተሰቦች እንዳለ ይመጣል። አባቱ እናቱም እናት አይመጣም። አባቱ አጎትም ታለ ወንዱ ወንዱ ይመጣል። እሺ ስለዚህ ቅቤ ቀቤ የተባለው ታዲያ ምንድነው? ቅቤ ይዘው ይመጣሉ? አዎ ቅቤ ይዘው ይመጣሉ። እሺ ቅቤ ቀቤ ሲባል እንግዲህ ቅቤ ይዘው ነው የሚመጡት። ሳሙና፣ ቅባት፣ ልብስ፣ መዋቢያ የሚሆን ነገር ለሷ መዋቢያ የሚሆን ነገር ይዘው ይመጣሉ። ያንን ይዘው ሲመጡ ቅቤውን ትቀባለች ያቺ ልጅ፣ የታጨች ልጅ ልብሱን ትለብሳለች። ጓደኞቿ ጋር ስትጫወት ትውላለች። እንደዛ ነው ቅቤ የዛን ቀን ማለት ነው። እጮኛ የታጨችው ልጅ የመፍራት የሱንም ቤተሰቦች ለማየት በቃ የሆነ የመጨነቅ ነገር አለ። እንዴት ነው እሱ? አሁን ግጥሞሽ አቀልባንቺ ጊዜ ወይ ደግሞ በጓደኞችሽ? አዎ ያስፈራል። በራሴም አጋጥሞኛ ቃል። እሺ የጮኛን አባትና እናት ሳገኝ
በጣም ፈራ ነበር መንገድም ላይ ቢሆን አዎ መንገድም ላይ ሳገኛቸው በቃ መንገድን አቋርጬ የሚሄድበት ሰዓት ነበር የቅቤ ቀቢስ ቤት ሲመጡ ልጅ ቤት ተቀመጣለች በባህሉ እንዴት ነው አትቀመጥም ትፈራለች ወደ ውጭ ትወጣለች እነሱ ሲመጡ ስለሚያስፈራ ቅቤውን ታዲያ የሚቀባት ማን ነው እነሱ ቅቤውን ይዘው መጡ እናቷ ናት የምትቀባት ወይስ ማን ነው የሚቀባት ሚዜ የሚባል ነገር አለ የሚቀባት የሙሽራው ሚዜ ነው ወንዱ አዎ የሙሽራዋ ደግሞ እንደገና የሴቷ ሙሽራ ሚዜ ይዛት ትቀርባለች ቤተ ዘመድ ፊት አዎ ከዛ ከቅቤ እንደገና የሙሽራው ሚዜ ሁለት ጊዜ ሶስት ጊዜ እንደዚህ ያርግና በዚህም ይቀባታል በባህሉ መሰረት እሺ ስለዚህ ስትደበቅ የምትኖር ምን ትበል የዛን ጊዜ የግዴታ መቅረብ አለበት ግዴታ ትቀርባለች በጣም ነው የሚያስፈራው ነበር ግን ባህሉ ያው ግድ ስለሆነ ግን ግድ ነው በፈራም ግዴታ ትቀርባለች ከዛው ቅድም እንዳነሳሽው ያኔ ልክ የባል ቤተሰብ መጥቶ ለቅቤ ቀቢ ተደግሶ የሚበላና የሚጠጣ ነገር አለ እንዴት ነው ስራሱ ለየት ያለ ነገር አለ የዛኔ የሚቀርብ በሌላ ጊዜ የማይበላ ያኔ አዎ የሚቀርብ ምግብ ምን አለ ለምሳሌ ምግብ አሁን ቂጣ ሰረባት ይባላል ያጃ ሰረባት እሺ እሱ አለ ብርዝ ይደረጋል ማር ብጥብጥ ማር ይበጠበጣል እንደገና ደግሞ ዳቦ ይጋግራል ያጃ እሱ ሽልም ዳቦ የሚባል አለ ሽልም ዳቦ እሺ እሱ ይሸለማል ዶሮ አለ የዶሮ ወጥም ይሰራል የዶሮ ወጥም እሱ ይቀርባል ስለዚህ ሁሉ በባህሉ መሰረት ለየተራ እየቀረበ እየተራ ይቀርባል ይስተናገዳል ማለት ነው በጣም ይገርማል ስለዚህ አሁን ቢታጭ ለምሳሌ እንበልና አሁን አንቺ የ5 አመት እንበል ይታጨሽው በየአመቱ ነው የሚደረገው ቅቤ ቀቢው ነው አንድ ጊዜ ብቻ ነው ከማግባትሽ በፊት በየአመቱ እኔ ለምሳሌ 4 አመት ቆይቻለሁ ታጭቼ ሳታገቢ ማለት ነው ሳላገባ እሺ 4 አመቱንም ቅቤ ቀቢ ያለ በየአመቱ ይመጣሉ በየአመቱ የሚመጡበት ወቅት አለው ለቅቤ ቀቢ በዓል ሲሆን የረመዳን በዓል ፍቺ ጾመን ስንፈታ ያኔ ስለዚህ የበዓል ዕለት ነው የሚደረገው ማለት ነው 6 ቀን ምን ጾማት አለ አይደል 6 ጾም አለ የዛለታ ይሆናል በጣም ደስ ይላል እንግዲህ ስለ ቤተሰቦቻችሁ እናንሳ እስኪ ያው የአባትና የእናት ሁለት አመችም ተነስቶ አያልቅም ግን 12 ልጆች ናችሁ ገጠር ነው እንደው እንዴት ነው አሁን እናንተ ለማሳደግ እናትና አባትሽ የከፈሉት መስዋዕትነት እንዴት ይገለጻል ታዲያ አሁን እንግዲህ 12 ልጅ ማሳደግ ቀርቷ እንደ ልጅ ማሳደግ አሁን ወልደህ ቅመሰው የሚባለው ነገር እናነሳለን በኋላና ወልደሽ አይተሻዋልና እንዴት ነበር የነሱ ጥረት ድካም ልፋት ምን ይመስል ነበር በጣም ለፍተው ነው ያሳደጉና 12 ልጅ ማሳደግ ማለት ቀላል አይደለም አስተምረው ጫማችን ሲያልቅ ልብሳችን ሲያልቅ ገዝተው ስክሪፕቶ ደብተር ሲያስተምሩ ብዙ መስዋዕትነት ከፍለዋል እናትና አባታቸው የእናታችን እናንሳና ደግሞ እንደው ሌላውን ተተነው የ9 ወሩ ጊዜ እናንሳ እስኪ እናትሽ በርግዝና ወቅት ምጣቸው ከባድ ነው ቀላል ነው እንዴት ነበር እንደው 12 ልጅ እንግዲህ አርግዞ መውለድ ማለት ከልፋቱ ከድካሙ ባሻገር የ9 ወሩ ቆይታ ራሱ ከባድ ነው እንዴት ነበር እስኪ እናቴ ምጧ ሀገር ነው ተመጣ ፋታ የለም ቶሎ ነው የምትወልደው ለዛም ነው መሰለኝ ቶሎ የምትወልደው ስላልከበዳቸው እናቷ እዚህ ቅርብ ናት እሷ እንኳን እስከምትመጣ አትቆይ እሷን ልንጠራ ስንሄድ እኛ ያመመኝ ብላ ስትነግረን እሷ ወልዳ ነው የምናገኘው ጠርታችሁ አያታችሁ እስኪመጡ አያቴ እስከምትመጣ ድረስ ብዙ ልጆች ወልዳ ነው የምናገኘው መታደል ነው የተፈጥሮ ጸጋ ነው አንዳንዴ ስለዚህ አንቺም ካደግሽ በኋላ ብዙ ወንድሞችሽን አሳድገሻል ማለት ነው ከእናትሽ ጋር ሆነሽ እንደ ትልቅ እህት እያዘልሽ የተንከባከብሽ ከኔ በታች ያሉትን እያዘልኩ ልብሳቸውን እያጠብኩኝ ሳድጊያቸዋለሁ ሌላው ደግሞ ወደ አባታችን እንጣና ብዙ ጊዜ በተለምዶ የሚሆን በቃ እናት ነው የሚባለው እናት ድካም እናት ልፋት ምናምን ይባላልና ለእናት የምናወራውን ለእናት የምናስበውን የምንጨነቀውን ያህል ወይም ደግሞ ለእናት የሚዘመረውን ያህል ለአባት በዛ ልክ ተገቢው ክብር ዋጋ ሲሰጡ አይታይም እናት ስንቱን ሆና ምናምን ነው የሚባለው አባትስ እንደው እስኪ አሁን እንግዲህ ጋሽን እናንሳና እናንተን ለማሳደግ የወጣ የወረደው እንዴት ትገልጫለሽ አንቺ አባትስ ታምልክ አባቴ በጣም እኛን ለማሳደግ በጣም ለፍቷል ብዙ አባታችን በቃ ያማል ጤና የለውም ደግሞ ሆዱን ጨጓራ ያማል ምግብ አይበላም እንደዛው ሆነ ግን በቃ በጣም እየለፋ ነው ያሳደገን እርሻ አርሶ ጎልጉሎ በቃ ሁሉ ነገር አሁን ልጆቹ ስለደረሱ ያው በልጆቹ ረፍታ አገኝቷል እንጂ
በጣም ደክሞ ነው ያሳደገን። ቅድም ያልኩሽ እስኪ ወልደ ቅመሰው የሚባለው ነገር እንዴት ምርቃ ነው ግባን በቅድሚያ ወልደ ቅመሰው ወይም ወልደሽ ቅመሽው እሱ ሁለቱም ነው ማለት ይችላል። ምርቃንም ነው እርግማንም ነው። እሺ ምርቃንም የሚሆነው እንዴት ወልደ ቅመሰው ማለት ያልወለደ ሰው ልጅ ያልወለደ ሰው የልጅን ምንነት ምንም አያውቀውም ማለት ነው። ፍቅሩን የልጅን እንደገና ደግሞ ሲታመሙ ጭንቀቱን እናቴን አሁን እኔ ተወለድኩ ወዲህ ነው እናቴን በቃ እንደው በቃ እንደው ሻመት ብትኖሪ ነው የምላት እናቴ በጣም ነው በቃ እንደው ለእናቴ እዛ ቤቴ እንኳን ሁኔ ነኝ እናቴን አትዝም ትለኝ በጣም ነው በቃ እንደው ሳትወልጂ በፊት ትረጁ ነበር ግን ወላጆቻችን ያን ያህል ለኛ እንደሚቸገሩ ከወለድኩ ወዲህ ነው ለልጆች ምን ያህል በቃ ሰፍ በጣም ልጅ ይሄን ያህል እንትን እንደሚያወቁት ከወለድኩ በኋላ ነው ለካ እናቴ እንዲሆነ እናቴ እንደዚህ ሆና ነው ለካ ያሳደገችኝ ይላል ለዛ ነው። ስለዚህ ወልደ ቅመሰው አንድም የልጅን ፍቅር የልጅን ውዴታ ልጅ መውለድ የሚሰጠውን ደስታ አንተም አገኘው ነው። በተቃራኒው ደግሞ ለልጅ ምን ያህል እንደሚለፋ ምን ያህል እንደሚወጣ እንደሚወረድ ጭንቀቱንም ሁሉንም በቃ ቅመሰው ነው። በተለይ አንዳንዴ ልጆቻቸው ቀበጥ ብለው ሲረብሹ ምን ሲሉ ወላጆቻችን ሲናደዱ ይጠቀሙታል ይሄን ቃል ምን እልሃለሁ ወልደ ቅመሰው እንጂ ይባላል። እኔ ላንተ መሆነውን ችላ እንዳልከው አንተም እስኪ ወልደ ቅመሰው ይባላል። በጣም ደስ የሚል ነው። ትልቁ ነገር ያው ለወላጆቻችን እድሜና ጤና ይስጣቸው። የጫጉላ ባህል እናንሳ ቦታውንም እያሳዩን ነበር መግቢያ መውጫ እያሉና ካገባሁን ወንድ ልጅ 20 ቀን አንዳንዶቹ 15 ቀን ጨጓላሉ እስከ ወርም ሊደርስ ይችላል። ወርም የሚደርሳል። እርድ ይታረዳል፣ ብርዝ ይደረጋል፣ ማር ይበጠበጣል። ያንን እየጠጡ እየበሉ እየተጫወቱ ሙሽራውን እያጀቡ እዚህ አካባቢ ያመጣር ያለ ሌላ ቦታ ጌታው መይት ነው ይባላል። ሙሽራና ሙሽሪት ምንድን ነው የሚጠራው እናንተ ጋር? እኛ ጋር ሙሽራይቱ መይት ትባላለች። እሺ ወንዱ ሙሽራ እንደገና ቆማጤ ይሉታል። ቆማጤ ነው ይባል? ቆማጤ ይሉታል። ቆማጤ በቃ ባህሉ ይሄ ነው። ትርጉም እንደው ዝም ብሎ መጣሪያው ነው እንጂ ሌላ ትርጉም እንጂ ሌላ ትርጉም የለውም። መጣሪያው ይሄ ነው በቃ በስሙ አይጠራም። እሺ ሚዜዎቹ ሲጠሩ ነው እንደዛ የሚሉት? ሚዜዎቹ ሲጠሩ ቆማጤ ይሉታል። እሷ ስትጠራ ምን ብላ ነው መጥራት ያለባት? ሙሽሪት መይት እሱን ስትጠራ በስሙ ትጠራዋለች። ችግር የለውም። ግን ጓደኞቹ አብረው የተሞሸሩት በእሱን ቆማጤ ብለው ነው የሚጠሩት። በጣም የሚያዝናና ስያሜ ነው ያካ በጣም ይገርማል። ከዛ ውጭ ቅድም ሲነግሩን መግቢያና መውጫው አበር ራሱ ለብቻ ነው በወዳ ለምንድን ነው ያያልኳቸው ነበር። እስኪ አንቺ ንገሪኝ። አጭር ናት የሙሽራውና የሙሽሪት መግቢያና መውጫ ብቻ ናት አሉ። የሌላው ሰው ደግሞ ሌላ በር አለ። ያቺ እንግዲህ የተሰራችው ለሙሽራውና ለሙሽራይቱ መውጫ እንደገና ጓደኞቹ የሱ ጓደኞች ደግሞ ሴቶቹም ወንዶቹም በዛች እየገቡ ያጫውቱታል። ያ ማለት ውስጥም ሚዜ ጋር ይገናኙ ማለት ነው። የነሱ የተከለለች ለብቻ ተከለላለች። በሸንበቆ ተከልሏል። በሸንበቆ ተከልሏል። ወጣቶቹ ልጆች ሴቶቹም ወንዶቹም እየመጡ ይጫወታሉ አብረው በዛች እየገቡ እየወጡ ማለት ነው። ስለዚህ አንቺ ምን ያህል ጊዜ ቀን ተሞሸረሻል? ያንቺን የሰርግ ትዝታ ስናነሳ እኔ 20 ቀን ተሞሽሬያለሁ። ዘመድ ጥየቃም አለ አይደል? ከሌላ ቦታ ዘመድ ሲጠይቅ ሙሽራን ወይም ጫጉላ ያሉ ባልና ሚስት ምን ይዞ ሊመጣ ይችላል? ለምሳሌ በባህሉ ዶሮ ይዞ ይመጣል፣ ቂጣ ይዞ ይመጣል። ሰረባት ቂጣ የሚባለው ሰረባት ነው። በዚህ አካባቢ ሰረባት ቂጣ፣ ዳቦ ይዞ ይመጣሉ። ብዙን ዶሮ ነው ይዞ የሚመጣው። ብዙን ዶሮ ነው የሚደረገው። እንደው ከበፊት ጀምሮ ነው አሁን ዘመን አመጣሽ ነው የዶሮ? ከበፊት ጀምሮ ከዛ 20 ቀን ይቆይና አጠባ ይባላል። እዚህ አካባቢ አለ? አለ። የጨርቅ አጠባ። የዛን ቀን እስኪ የሚከወን ባህል አለ። አሁን እኛ አካባቢ ማስታውሰው ለምሳሌ ሙሽራውና ሚዜዎቹ ሊያጥቡ ከሄዱ ሙሽራይቱ ተጠብቀውና የሚፈለግ እንዲህ አይነት ነገር አለ። የአጠባ ቀን አሁን ሙሽሮቹ ሙሽራውን ይዘው ልብሳቸውን ይዘው አጠባ ይሄዳሉ። ልብሳቸውን ይዘው ወንዝ ይወርዳሉ። አሁን ዲናንት አካባቢ ወንዝ ማን ይባላል? እንደዛ ማለት አልቀቷ ይባላል። አልቀቷ በበኬ ነው። በዚህ ነው ባንቻሮ በበኬ ነው። እዛ ይሄዳሉ። እነሱ ሲሄዱ እኛ ደግሞ ሙሽራዋን ጭስ እናሞቃለን ወይ ባፈልጠን እንሷሱላ እናሞቃለን። ከዛ በኋላ እነሱ ሊመጡ ሲሉ
እንሸሽጋታለን ሙሽራው ትደበቃለች እሷ አዎ ምን ውስጥ ልደብቁት ትችላላችሁ በዛት እንደብቃታለን በቃ ቤትም ውስጥ ሆነ ብርድ ልብስም አልብሰን ቢሆን እንደብቃታለን የሆነ ቦታ ማይገኝ ቦታ አዎ እሺ በቃ የሆነ ሰተር ያለ ቦታ እንደብቃታለን እነሱ ሲመጡ ይፈልጋሉ በቃ ተደብቃለች ማለት ነው ብላ እሷ ያለችበትን ይፈልጋሉ ፈልገው ታላገኛት ያው እኛ በኋላ አያስችለንም አውጥተን እንሰጣቸዋለን ቅጣት የለውም ካላገኙ ያው ይሰጣቸዋል ያው ጨዋታ ነው በቃ ባህላዊ ጨዋታ ነው አልበለዛ ፈልገውም ሊያገኙት ይችላል ሊያገኙትም ይችላል ሙሽራው አብሮ ይፈልጋል ወይስ እነሱን ፈልጉ ብሎ ቁጭ ነው ይፈልጋል እሱም አብሮ ይፈልጋል ከዛ በኋላ የዛን ቀን የመጨረሻ ቀን ምሳ ተበልቶ እንዴት ነው የሚሰነባበቱት የሚበተነው እንዴት ነው ምሳ ይበላል እንደገና ደግሞ ማታ ላይ ዱዓ ያደርጋሉ የዛው ያጠባው ቀን አዎ አዳራቸውን ዱዓ ሲያደርጉ በቃ መለያየታቸው 20 ቀንም ሆነ 15 ቀንም አብረው ኑረው መለያየታቸው ያሳዝናቸዋል ዱዓው ላይ ቤተሰብ ይጨመራል ለምሳሌ ሽማግሌ አባት ይጨመራል አዎ አጎትም ካለ ወንድም በቃ ቤተሰብ ሆነ በቃ ይመጣል ሙሉ ቤተሰብ ይሰበሰባል ስለዚህ ዋናው ዓላማው የዱዓው ምንድነው መሰነባበቻው እንዳለ ሆኖ ደግሞ ለነሱ ትዳር ለወደፊቱ ዱዓ ይደረጋል ወለዱ ይክበዱ የሚባልበት አጋጣሚ አለ አዎ ለዛም ነው ዱዓው ወለዱ ክበዱ ለማለት ነው እሺ አሁን ወደ አንቺ ህይወት እንምጣና እንግዲህ ወጣችንም ያው እየተሰራ ቀጥሏል በልጅነት ዘመድ ጥየቃ ሌላ ቦታ ሄደሽ ታውቂያለሽ አዎ ብዙ ቦታ ሄጃለሁ የት ሄደሻል ለምሳሌ ማትረሽ ኮምቦልቻም ሄጃለሁ አዎ የመጀመሪያ ነው ኮምቦልቻ ያልሽበትን አጋጣሚ ታስታውሻለሽ የመጀመሪያ ጊዜ ሰርግ ነው ሄድኩ ኮምቦልቻ ከተማ ላይ ያውም ሰርግ ሆኖ እሺ ልጅ ነኝ ስንት አመት ይሆንሻል ያኔ ነው 10 አመት 11 አመት ቢሆነኝ ደስ የሚል ነበር ሰርጉ ያኔ ነው የተገረምኩት የገረመኝ ያው እኔ ገጠር አይደለም ያደኩት እዛ ከተማ ሂጄ ሳይ ይሄ ባል ለብሰው ሳያቸው ሴቶቹ ሙሽሮች ቤሎ ለብሰው ሳያቸው ሚዜዎቹ ደግሞ ወደ 10 ይሆናሉ ያኔ ነው የገረመኝ በጣም 10 ማለት በዙ ነው በጣም ብዙ ናቸው ሚዜዎቹ እዚህ ስንት ሰው ሊሆን ይችላል ሚዜ ገጠር አሁን ለአንድ ሰው አንድ ናት ሚዜዋ ስለዚህ በፊት የሴት ሚዜ አንድ ነበር የምትባለው ዛግን ያንን ግን 10 ሆነው ሳያቸው ምን ሆነ ነው እንደዚህ ነው የተሰበሰቡት በጣም ተገርሚያለሁ ያኔ ልጅም ስለሆነ ልጅነት ልክ ነው ምክንያቱም እኔም ገጠር ነው ተወልጄ ያደኩትና ከተማ ሲኪን ብዙ የሚያስገርም ነገር አለ እዚህ ስራችንም እየተጋመሰ ነው 19 አመት በትዳር ቆይተሻል የትዳር አጋርሽን ተዋውቀው በዚህ አጋጣሚ አሁን እዚህ የለም በርግጥ ማንንም በለው የሱፍ ሰይድ ይባላል የሱፍ ሰይድ እንደ 19 አመት ለመቆየታችሁ ጥሩ ባህሪው የምትይው ነገር የሱፍ እንግዲህ ጸባው በጣም ጥሩ ነው አስተዋይ ነው ሰው ጋር ተግባብቼ ራሱ እንድኖር ነው የሚመክረኝ ሲወልዱ ባታቂያቸው ራሱ ጠይቂያቸው ይለኛል እንደገና የታመሙ ሰዎች ራሱ ካሉ ጠይቂያቸው ባታቂያቸውም ይለኛል ስለዚህ በቻለው መጠን ያንቺ ማህበራዊ ህይወት የተሻለ እንዲሆን እሱ የበኩሉን ድርሻ ያበረክታል በጣም ጥሩ እዛ አሁን በግብርና ነው የምትተዳደሩት ህይወታችሁ የምትመሩት በምንድን ነው ህይወታችን እሱ በኮንስትራክሽን ላይ ነው የሚሰራው ግንባታ ላይ ነው ግንባታ ላይ በግብርና እሱ ያርስም እንጂ እዚህ ቤተሰቦቼ ወንድሞቼ እየሄዱ መሬት አለ ያው በእርሻ ያግዙኛል በጣም ደስ ይላል ቤተሰብ ጥየቃ ትመጫለሽ በምን አጋጣሚ በየስንት ጊዜ ትጠይቂያቸዋለሽ ዛሬም እንግዲህ ቤተሰብ ጋር መተሽ ነው ያገኘንሽና እመጣለሁኝ በየወሩ በ15 ቀን የመጣው ጠይቃቸዋለሁ ይሄም በቃ ቅርብ ነሽ ተደረሽ ብትሄጂም እስካሁን ከቤተሰቦች ይሻላል አራቁ ጠይቃቸዋለሁ ልጆችሽ ለአያቶቻቸው ያላቸው ቅርበት እንደውም የአያት ልጅ ቀለጤ ወይም ደግሞ ልጆች አያቶቻቸው ጋር ሲሉ ደስ ይላቸዋል ይመጣሉ እነሱ በጣም አያቶቻቸውን ይወዳሉ በቃ ሁሉ ጊዜ ትምርታቸው ነው እንጂ ምን ጊዜ እዚህ ቢሆኑ ደስ ይላቸዋል ይወዱታል ገጠሩ ይወዱታል በቃ እዚህ መሆን አንዱ ልጅ እንደውም ገና ማታ ነው የመጣው ወደዛ እዚህ ከርሞ ማለት ነው እዚህ ቆይቶ ጁምዓ ለታ የመጣ ገና ማታ መጣ የአያት ልጅ ቀበጥ የሚባለው በምን ምክንያት ነው የአያት ልጅ ቀበጥ የሚባለው በቃ ልጅም ሲመታው አትምቱት አዎ በጣም የልጅ ይወደዳል አጥፍቶም ቢሆን አትምቱት አሁን አባቴ እኔን ልጆች እዚህ ሲመጡ በቃ ቢያጠፉም እንኳን ተዋቸው እናቴም እንደዛ እንደፈለጉ ይሁኑ እስከ ሄዱ ድረስ ደስተኛ ይሁኑ ነው የምትለው እንዳታስከፉብኝ ለዛ ነው የአያት ልጅ ቀበጥ የሚባለው
አንቺስ አያቶች ስንት አያት አራት አያቶች አሉና አይደል በእናትም በአባትም ሲሆን ስንቶቹን ደርሰሽባቸዋል ከአያቶችሽ ውስጥ ደርሰሽባቸዋል ሁሉንም ደርሰሽባቸዋል አንቺስ ያንን የቅብጠት ዘመን አያቶችሽ ጋር እንደው በትንሹም ቢሆን አይተሻል አዎ አይቻለሁ አያቴ የእናቴ እናት ናት ፋጤ በሽር ትባላለች አሁንም አለች አሁንም አለ ይሄ በጣም ደስ ይላል እሷ ጋር ነበር ብዙውን ጊዜ ማሳልፈው ቅርብ ናት እዚሁ ሮጥ ብለሽ ሮጥ ብዬ ሄጄ ውሃ ቀዳላታለሁ እንጨት ሰብርላታለሁ በቃ ቤት አጸዳላታለሁ ሁሉን የቤት ስራ ሙሉን እሰራላታለሁ የቻልሽውን ታግዛቸዋለሽ ደስ ይላታል እሷም እሳቸውስ በተዘዋሪ ደግሞ ስትሄዱ የሚያደርጉትን ነገር ለልጆቻቸው ብለው እስኪ ንገሪኝ እስኪ አያቴ እኔ ስሄድ በጣም ደስ ነው የሚላት እና በቃ ወተት እርጎም ካለ በቃ ለየት ያለ ዳቦም ጋግራ ከሆነ ጧት ደግሞ ቁርስ ገንፎ ታገነፋልኛለች እኔም በቃ በጣም ስለምወዳት እሷም በቃ የተለየ ነገር ነው የምታደርግልኝ አንቺን ለማስደሰት ያው የድሮ እናቶቻችን ደግሞ ሙያ ላይ ድርድር የለም ወሎች ናቸው ይታወቃል እሺ አሁን ያለቀ ነው ስራችን አይደል እየጨረስን ነው አሁን ምስሩ ገብቷል እሺ አሁን ነጭ ሽንኩርትና ጨው ነው የምጨምረው ያው በደንብ እንደተሰራ ያስታውቃል እንግዲህ ደግሞ በኋላ ስንቀምሰው ዛሬ እንግዲህ በእናትና አባትሽ ባደግሽበት ነው በሌላ ፕሮግራም ደግሞ ጨፌ መሰንዲን መጣ ይሆናል ይሄንን ካየነው በኋላ ኢንሻአላህ አሁን ነጭ ሽንኩርታችንን አስገባ ጨውና ነጭ ሽንኩርት ጨው ማብሮኑ እሱ ጋር ጨው ለብቻ ጨምራለሁ ጨው ሳይበዛ በመጠኑ አሁን የሰራነው ወጥ በስሏል ወደ ቤት ገብቶ እንግዲህ ለቤተሰቡ የተወደዳችሁ ተመልካቾቻችን ፕሮግራማችን እንደቀጠለ ነው እስኪ ደግሞ ወደ ጓሮ ብቅ ብለን የአካባቢውን ድባብና የዚህም ቤተሰብ የዛሬ የውቂያ ስራ እንቃኝ ከዛም ወደ መስተንግዶ እናመራለን አብራችሁን ቆዩ ቪዲዮውን ላይክ ማድረግ አትርሱ በረካዩ ወረዳ ማናችሁ ወይ ለታረፈዳችሁ አለን አልহামዱሊላህ ውቂያ እንዴት ነው በጧቱ ይዛችሁታል አቶ መሐመድ ይመር አሁን ምን ወቅት ላይ ነው ያላችሁት ምን ስራ አለ እንግዲህ አሁን እንግዲህ ይሄው እንደምታዩ አጨዳ ውቂያ እንግዲህ ደግሞ በቀጣይ ማሽላ ቆረጣ ይሄ ነው ስራችን እንግዲህ ተንግዲህ ወዳ ከዚህ በኋላ ብዙ ድካም አለ ገና ብዙ ድካም አለ ገና አሁን ዛሬም ውቂያ ላይ ነበራችሁ ያያየን ነበር ምን እየተወቃ ነው ገብስ ነው ገብስ ውቂያ በመቼ ተዘራ ነው አሁን ይሄ የደረሰው ገብስ ይሄ ሐምሌ እንዴት ነው የግብርና ህይወት ግብርና ደህና ነው እንደምታየው ነው እንግዲህ መቼም ይሄን ሁላ ልጅ ያሳደግኩት በግብርና ነው ስንት ልጅ ወልደው አሳደጉ 12 ልጅ አለኝ 12 ልጅ አሁን ይሄ በመቼ ነበር የተዘራው ጤፉ በጣም ደስ የሚል ነው ሐምሌ ነው ሐምሌ ገባ እንዳለ ተዘራ አካባቢያችሁ በጣም ያምራል ጫካ ነው አሁን የተራራ ማን ይባላል ይሄ ዳገት እንደምታየው ቆንዲ ይባላል ይሄ ተራራው ይሄ ዳገቱ ይሄ ጎራው ቆንዲ ጎራ ይባላል ምን ያበቅላል ሀገራችሁ እንደው ቅድም ያነሳ ነው ገብሱ ጤፉ አለ ሌላስ እንደው በባህሎችም በሌላውም ምስር ያበቅላል አተር ያበቅላል ባቄላ ያበቅላል የማያበቅለው አይነት የለውም ብዙ ያበቅላል እንደ ሁሉንም አይነት ያበቅላል ስለዚህ ወይና ደጋ አካባቢ ነው ማለት ነው ደጋውንም ገብሱንም ያበቅላል ከቆላ ደግሞ አጃ ያበቅላል ስንዴ ያበቅላል ሁሉንም ማሽላስ አለ እዚህ አለ ማሽላም አለ በጣም ደስ ይላል ማሽላ አለ መሬትስ አለው የአካባቢው አርሶ አደር የመሬት ይዞታው ጥሩ ነው ያው በግብርና በእርሻው ለመተዳደር መሬት ሞልቶኛል መሬት የምታየውም አለ
ወዲያም አለ መሬት ሞልቶ በጣም ደስ ይላል። ይበቃል እረሱን ተው ይሄን እሺ ሚጣ በቃ አልኳት ተደበቅሽ እኮ ነው እንጂ ወስዳት እንበላው በስንት ዓመቴ ማር በላ ማር ከበላ ቆየ በገዛውም ነው ተቀላቅሎ ስለሆነ በቂቤ ወይም በዘይት ነው። ግን በቤት ማር ስላለ አሁን ማር ካለ ደግሞ ያው ይበላል። በማር እንበላለን። አሪፍ እንጂ እንብላ። ይሄ ያጃ ነው የፀየም ያለው ማለት ነው። ፀየም ያለው ይሄ ደግሞ ነጩ የነጭ ዱቄት ነው። ነጭ ዱቄቱ ግን ገጠር ባይገባ ጥሩ ነበር። አጃችሁ ነው የሚሻላችሁ። ይሄ እንግዲህ ወጣችን ደርሷል። እሺ ኧረ እየበላሁ እንጂ አብዲ ወጣ ህሳ ብላ እንጂ ኧረ አንቺ ወንድሜ በላል ማይ ወጀባ እንዲታይ ሰጣናል።